ለሷን የገዛሁት ለራሴ ማምስት ገዝቻለሁ ለሷን ማምስት ገዝቻለሁ ማለት ነው። ደርዘን ነው ይሄ ከትንሹ እስከ ትልቁ ያው ተቀብያለሁ። ይሄ ደግሞ ሽቡ ሐፋዛ ነው። ይሄ ሙቀት መያዣ ማለት ነው። 3 ናቸው ደርዘን ናቸው አንድ ላይ 3 ፍሬ ነው ማለት ነው። በአሁን ሰዓት ማለት ነው ራስን አሸንፎ የሰውን ሀቅ መስጠት ማለት ትልቅ ነገር ነው። ሁለተኛ ነገር ደግሞ አንድ ጓደኛችሁ እናንተን አምናችሁ አክብራችሁ የሆነ ሐላፍትና ሙሉ ሐላፍትና በሰጣችሁ ያንን ሐላፍትና ደግሞ ግዴታችሁን ጠብቃችሁ እንደመወጣት ደግሞ ጀግንነትም የለም እና ምን ላችሁ ፈልጌ ነው ዛሬ ጓደኛዬ ብዙ ነገር እኔ ጋር ነበራት ማለት ነው። ጓደኛዬ ውጭ ሀገር ከሄደች አሁን 10 አመቷ ነው። ከ10 አመት ቆይታ በኋላ ደግሞ ሀገሯ መታለች። ሀገሯ ስትመጣም ደግሞ እኔ ጋር ያስቀመጠችው ብዙ ነገር ነበረ። አንድ ብር ነው፣ ሁለት ደግሞ እቃ ነው እና እቃ ብሯን ደግሞ ሰሞኑ መልሼላታለሁ። ይሄው እስከ 340 ምናምን ሺህ ብር እኔ ጋር ነበራት ማለት ነው። እና ያንን ብሯን ሰሞኑ ባንክ ቤት ሄደን ሰጥቻታለሁ። ያው አካውንቱን ፊቱ ይዤዋለሁ። ሁለተኛ ነገር ደግሞ አሁን ደግሞ ማስረክባት አንድ ነገር አለ፣ የቀረብኝ አንድ ነገር ነው። እሱም እቃዋ ነው ማለት ነው። እቃዋ እኔ ጋር ነበረ። ብዙ እቃ ነው ከውጭ ነው ያመጣውላት። እሱን ደግሞ እቃዋን ላስረክባት ነው ማለት ነው። በዛውም ደግሞ አንዳንድ የምላችሁ ነገር አለ ውጭ ሀገር ለምትኖሩ እህቶቼ ማለት ነው። ምክንያቱም እኔም እንደናንተ ውጭ ሀገር 9 አመት ከምናምን ቆይቼ የመጣው ሴት ነኝ እና በዛ ተሞክሮዬ አንዳንድ ካየኋቸውና ከተረዳኋቸው ነገሮች ለእናንተ የምነግራችሁ ነገር አለ ማለት ነው እና አብራችሁን ቆዩ። እና ይህ መልእክቴ ከቀረጥ ነፃ ላላችሁ ልጆች ነው ማለት ነው። ከቀረጥ ነፃ ምናምን ወረቀት ማስወጣት ለምትችሉ ልጆች ነው። እሱም ደግሞ ከቀረጥ ነፃ ለማስወጣት የምትችሉ ልጆች ደግሞ ማለት ነው ስላችሁ የሆነ ቢያንስ ከዛ ሀገር ስትመጡ ማለት ነው ምን ያህል ብር በእጃችሁ መያዝ እንደምትችሉ ታቁበታላችሁ። እቃ ምናምን ካሟላችሁ ማለት ነው። ግን እቃ ሳታሟላ ራሴ ሄጄ ራሴ ገዛለሁ፣ ራሴ አደርጋለሁ፣ ራሴ እሰራለሁ ከተባለ ማለት ነው ስንት መቶ ሺህ ብር ይዛችሁ ብትመጡ እዚህ ሀገር ላይ ስትገዙ እና የማያዝ የምትፈልጉት ብር መጠኑ እኩል አይመጣም። ግን እቃ ለምሳሌ ገዝታችሁ ከሆነ በቃ ማቴሪያል አሟልቻለሁ፣ ስለዚህ ይሄ ብር ለራሴ ለውጪ ይሄን ነገር ልሰራበት ነው ይሄን ነገር ላረግበት ነው ብላችሁ እስከወሰናችሁ ድረስ ግን ምንም ሐሳብ ላይ ምንም ድንግርግር አትሉ ማለት ነው። እቃ እስካላችሁ ድረስ ግን እቃ እስከሌላችሁ ድረስ ግን ይሄን ላርግ ይሄን ልግዛ ስትሉ በጣም ነው የምትጎዱት ማለት ነው። ምክንያቱም ወይ ያሰባችሁት ያህል ብር በእጃችሁ ላይቀመጥ ይችላል፣ ብሩ ሊያልቅ ይችላል ማለት ነው። ከቀረጥ ነፃ ደግሞ የሌላችሁ እዛው እያላችሁ የ3 ወር ደሞዝ እንደዛ ወይም ደግሞ የ2 ወር ደሞዝ ተምናችሁ ለእቃ በቃ ይሄ እቃ ልገዛበት ነው የኔን ላረግበት ነው ብላችሁ መግዛት ልካችሁ የሚገዛላችሁ ሰው ካለ በስርዓት ገዝቶ የሚያስቀምጥላችሁ በአማና ማለት ነው። በእርግጥ ዛሬ የእናት ልጅ ራሱ የማይታመንበት ዘመን ላይ ነው ያለነው። ግን በእምነት አላህን ፈርቶ የሚያስቀምጥላችሁ ሰው ካለ አስቀምጣችሁ ገዝቶ እንዲያስቀምጥላችሁ ልክ እናንተ እንደምትገዙት ገዝቶ ካስቀመጣላችሁ ያ ሰው በጣም መታደል ነው። አይ ያ ሰው ገዝቶ አያስቀምጥልኝም ስለዚህ ራሴ ልግዛ ካላችሁም ደግሞ ከዛ ሀገር ገዝታችሁን ብትመጡ አሪፍ ነው ማለት ነው። ግን ከቀረጥ ነፃ ካላችሁ ነው። ከቀረጥ ነፃ ከሌለ ከዛ ሀገር እቃ ማውጣት ያው ከገዛችሁት ዋጋ በላይ ነው የምትከፍሉት ማለት ነው። ግን ከቀረጥ ነፃ ካላችሁ ደግሞ ችግር የለውም፣ ቢያንስ በቀላል ይቀላል ማለት ነው። ከቀረጥ ነፃ ከሌላችሁ ደግሞ እንዳልኳችሁም እዚህ ሀገር ማስገዛት ትችላላችሁ። በእርግጥ ሁሉም እቃ አለ፣ የሌለ እቃ የለም የዛ ሀገር እቃ ማለት ነው። ምናልባት ብራንድነታቸው ቢለያይም ማለት ነው። የውጭ እቃና የሀገር እቃ ብራንድነታቸው በጣም ልዩነት አላቸው፣ በጣም ማለት ነው። የትም ቦታ የውጭ እቃና የሀገር እቃ ስታዩ በጣም ልዩነት አለው። ምክንያቱም ማን ለኢትዮጵያ የሚመርጥ እቃና ለሌላ ሀገር የሚመርጥ እቃ በጣም ልዩነት ስላለው ማለት ነው። እና ምን ልላችሁ ፈልጌ ነው ገዝቶ የሚያስቀምጥላችሁ ሰው ካለ እዛው እያላችሁ ገዝታችሁ አስቀምጣችሁ ከዛ አገራችሁ ገብታችሁ ደግሞ ቀጥታ በቃ ወደ የምትፈልጉት ነገር ነው የምትገቡት ማለት ነው። ወይ ወደ ህይወታችሁ ኑሮ ለመቀጠል ወይም ደግሞ እንትን ማለት አላረን ስራ መጀመር ካለባችሁ ስራ መጀመር ማለት ነው። ግን እቃ ምናምን ከሌላችሁ ግን ያን እቃ ለዝጋ ይሄን እቃ ልግዛ እየተባለ ገንዘቡም ሳይታወቅ ነው እልም የሚለው። ከውጭ ሀገር የመጣ ብር በጣም በረካ የለውም በሆነ ነገር እስካልወደቀ ድረስ ማለት ነው። እና ቪዲዮን አይታችሁ ብዙ ነገር ትረዳላችሁ ብዬ አስባለሁ። ባይ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የፋፍ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እኔ በጣም ሰላም ነኝ። ከስንት ጊዜ ከጥፋት በኋላ ዛሬ ተከስተናል። ያው የኖረ ሰው ይገናኛል እና እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ሰላም ነኝ አልሐምዱሊላህ። ከጓደኛዬ ከሀይሪያቲው ጋራ ዛሬ ብቅ ብለናል ማለት ነው። እና ብቅ ያልነውም ደግሞ የሆነ ነገር ይዘን ነው። እሱም እናሳያችኋለን፣ የምናሳያችሁ ይሆናል። አልጋሽ ለምን ተተራምሷል አታጽጂም ወይ ምናምን እንዳትሉኝ፣ የሆነ ስራ እየሰራን ስለሆነ ነው አልጋው የተራመሰው። እሺ ወላወጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ጉራጌዋ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ይኸው ዛሬ በፋፊ ጉራጌዋ ቻናል ብቅ ብያለሁኝ ማለት ነው። የመጣሁበት ነገር ያው እናሳያችኋለን። እሷም እንዳለች እንግዲህ ይሁ አብራችሁ ተከታተሉ ማለት ነው። እና ምን መሰላችሁ፣ ያው እቃ እያስረከብኳት ነው። እቃ ስላችሁ ከውጭ ሀገር የዛሬ ስንት ወር 7 ወር አካባቢ ይዤ የመጣሁት የእሷ እቃ ነው ማለት ነው። ያው ጓደኛዬ ናት። ጓደኝነት ማለት ለብዙ ነገር ማን ነው ምን ግባ ከዛ በኩል እና ምንድነው አንዳንዴ ጓደኝነት ማለት ነው ለወሬ ወይም ደግሞ ለተለያዩ ለጥቅም ብቻ ምናምን መሆን የለበትም። በዛ ሁኔታ እኔና እሷ የልጅነት ጓደኛሞች ነን። አብረን ነው ያደግነው። አሁንም ደግሞ አብረን ነው ያለነው አንድ አካባቢ። እሷ ማግብታለች፣ እኔ ማግብቻለሁ። ውጭ ሀገር አብረን እየሰራን ነበረ። እሷም ሌላ ከተማ እኔም ሌላ ከተማ ሳውዲ ውስጥ ሆነ ማለት ነው። እና በስልክ ተገናኝተን እሷ ልትገዛ ስለማይመቻት እኔ ነበር እቃውን የገዛሁት። እና ይሄው እቃዋ አለ ሁለት ሻንጣና ሮቶ ውስጥ ላይ ነው ያለው ሙሉ እቃዋ ማለት ነው። አሁን ደግሞ ሙሉ እቃዋን ላስረክባት ነው። እሷም ወደ ሀገር ጠቅልላ ገብታለች። አልሐምዱሊላህ ለአላህ ምስጋና ይገባው ማለት ነው። እና ሁላችሁም ለሀገራችሁ ያብቃችሁ ስደት ላይ የምትኖሩ፣ ምክንያቱም የሁሉም ህልም ነው። ሁሉም ሴት ስደት ላይ ያለው መቼ ነው ሀገሬ ገብቼ በቤቴ ከትዳሬ ጋር አምሬ ምኖረው ብላ ማንኛውም ሴት ትመኛለች ማለት ነው። እና በዚህ አጋጣሚ ያው ሀይሪያም አሁን መታ ትዳሯን እየኖረች ነው። እቃዋን ደግሞ ላስረክባት ነው። ሙሉ እቃውን የገዛውላትን ሁሉንም ላስረክብ ነው። ይሄ አልጋ ልብስ ነው። በነገራችን እዚህ ሀገር ላይ አልጋ ልብስ የዛ የውጭ አልጋ ልብስ በጣም ነው የሚያምረው አልጋ ላይ ማለት ነው። እኔ ማንጥፌ በመጀመሪያ ቪዲዮ አይታችኋል። አልጋው ሰፊ ሲሆን በጣም ነው የሚያምረው አልጋ ልብስ። እና የገዛውላትን ልብስ እቃዎቿን ላስረክባት ነው። አብራችሁ ሁሉ ከኔ ጋራ ነውቃ እንግዲህ አብራችሁ ተከታተሉ ማለት ነው። አንቺ ቢጋስ ሽታይሽ ይሄው ይሄ ደግሞ ብርድ ልብስ ነው ማለት ነው። ብርድ ልብስ ሁለት ነው ያላት። ሁለት ብርድ ልብስ ገዝቼላታለሁ። በግሬት ነው እዚህ ጋር ተገኘው ለታቆይ ሆይ ልብሱ ይተራቀቀው ባሏ ልታስጠነቅቅ ነው። የውጭ ብርድ ልብስ ሁለት ነው ያመጣሁላት ማለት ነው። እና ያው እዚህ ሀገር ግን የውጭ ብርድ ልብስ የሀገር ብርድ ልብስ ምናምን ብለው ነው የሚሸጡት። ግን እና ምንድነው እንትን የውጭ ብርድ ልብስ የሀገር ብርድ ልብስ ብለው ነው የሚሸጡት እዚህ ሀገርም ላይ ማለት ነው። ግን ምንም ሆነ ምንም ማለት ነው ልዩነት አላቸው። የዚህ ሀገር የውጭ ብርድ ልብስ እንኳን ብለው ቢሸጡላችሁ ይለ ከጊዜ በኋላ ይቦጫጨቃልና የውጭ ብርድ ልብስን የሚመስል የለም ማለት ነው። ትክክለኛ ኦሪጂናል የለም እዚህ ሀገር ላይ። ይሄ አሁን ብርድ ልብሷ ነው ማለት ነው። እንግዲህ እኔ ጠርቅቄ ጀላላ ደክም ማለት ነው። ባሌ እንዲጠረቀቅ ነው ያረፈበት። ያው አንድ ብርድ ልብስ ያው እዚህ አለ። ሁለተኛው ነው ይሄ ሌላ ከለር ነው። የሆነ አድፍ ያለ ከለር ነው ማለት ነው። እና ያው ምንድነው እዛ ሀገር ብዙ የዚህ ሀገር ብርድ ልብስ በጣም ልዩነት አለው ማለት ነው። እየጠቀለለ ይቀረቅቃል። ስራው ምንድነው? ይሄ ነው ሻንጣው። ያው እዚህ ደግሞ እንትን አላት። ይሄ ደግሞ አልጋ ልብስ ነው። ሁለተኛው አልጋ ልብስ ይኸውና ማለት ነው። ያው ሁለተኛው አልጋ ልብስ አንቺ እንትን እንዳይመታ ከተፈታ እኮ ማንተ መጠቅለል አትችይም። በጣም የሚታወቅ ሹፊያ
ይሄ የአልጋ ልብስ ማንጠፊያ ነው ማለት ነው። የዚህኛው አልጋ ልብስ ማንጠፊያ ነው። የውስጡ ሁለት ናቸው። ሁለት ማንጠፊያ ነው ያለው ይሄ ማለት ነው። ምክንያቱም እድፍ ስለማይችል ቶሎ ለመቀየር ሁለት ተደርጎለታል። ያ ትራስ ጨርቅም ይሄ ትራስ ጨርቅ ነው። ይሄ ትራስ ጨርቅ ነው። ትራስ ጨርቁ ስንት መሰላችሁ? ያ ትራስ ጨርቁ ነው። ይሄ ትራስ ጨርቅ ማሻአላ ስንት ትራስ ያለ ማለት ነው። ይሄ ሁለት ይሄ ሁለት ስድስት ትራስ ጨርቅ አለው። ስድስት ትራስ ጨርቅ አለው። ግን የዚህ ሀገር እንደዚህ አይደለም። ስድስት ትራስ ጨርቅ አለው። ነው ታጂ በዚህ እንትን ይባላል። ይሄ የመጋረጃ የእጁ ነው። ይሄ መጋረጃ ማለት ነው። ይሄ ወሰጂስ በዚህ ታረቀው ነው ማለት ነው። እሺ እዚህ ጋር ደግሞ አሁን የሮቶውን ዕቃ ነው ማወጣው ማለት ነው። ይሄ ነው ተቦንጂ ነው ይሄ ደግሞ ሽቦ ሀፋባ ነው። ይሄ ሙቀት መያዣ ማለት ነው። ሶስት ናቸው፣ ደርዘን ናቸው። አንድ ላይ ሶስት ፍሬ ነው ማለት ነው። እቺ ምንድን ናቸው ያንቺዎቹ? ሀፋባ ክዳኖች ክዳን አለው። ክዳኖቹ አንዱ ነው ያለው። እዚህ ነው እንትኖች ናቸው እንትን እንዳይላላጡ ይሄ ማለት ነው ድስት ነው። ብዙ ጊዜ ማለት ነው ብዙ ዩቲዩብ ላይ አሁን እንትን የሚሉት ያው እቃ ምናምን የሚያደርሱት ካያችሁ ልብስ ምናምን ምጣፍ ኦኬ ይባል። ግን አሁን ድስት የዚህ ሀገር ድስት ማለት ነው እቃ የኛን ሳታዩ እቃ ትላኩ ምናምን የሚሉ አሉ። ነፃ የቀረጥ ነፃ ወረቀት ካላችሁ ማለት ነው እቃ እዛ ሀገር ላይ እንደማምጣት የለም። ምንም ከዚህ ሀገር ጋር የሚገናኝ አንድም ነገር የለም። ወላሂ እንደዚህ እችን ያህል ድስት ማለት ነው እዚህ ሀገር ላይ እንደዚህ ውፍረት የለውም። አሁን ሀይሪያ ይዛው ታያዋለች፣ ግን እንደዚህ አይነት ውፍረት የለውም። እንደዚህ ስታረጉት ራሱ በጣም ስስ ነው ድስቱ ማለት ነው። የመጨረሻ ቆርቆሮ ነው ማለት ትችላላችሁ። የሃይላንድ ያህል ክብደት የለውም የዚህ ሀገር ድስት። ግን እሱም እቺ ያህሏ 800 1000 ምናምን ነው የሚባለው እና በጣም ውድ ነው ድስት ማለት ነው። ድስት የዛ ሀገርን የውጭን ድስት የሚመስል እዚህ ሀገር ላይ አንድም ድስት አላየሁም እስካሁን ባለው ማለት ነው። እና ድስት ከውጭ ሀገር ቢመጣ ይጠቅማል እንጂ አይጎዳም ባይነኝ እኔ ማለት ነው። እና ይሄ ድስት ነው። ደርዘን ናቸው ድስቶቹ 5 ናቸው ስታመጡ ራሱ ማለት ነው። ከዛ ሀገር ከመጣ በኋላ በጣም መጠንቀቅ አለባቸው። ምክንያቱም ያየ ሰው ሁሉ የለ የውጭ ዕቃ ይመኛል አብዛኛው ሰው ማለት ነው። እና ዘመድ ጓደኛ ሆኖ ቀርቦ የለ ከእናንተ ሊወስድ ነው የሚፈልገው። ስለዚህ ያመጣችሁትን ዕቃ ደግሞ በስርዓት ቆልፋችሁ በጥንቃቄ መያዝ መቻል አለባችሁ። እንደዚህ አይነት ድስት ታየ ማለት እዚህ ሀገር ላይ ሁሉም የሚመኘው ድስት ነውና ይሄ ድስት ነው። ድስት ለሷን የገዛሁለት ለራሴ 5 ገዝቻለሁ፣ ለሷም 5 ገዝቻለሁ ማለት ነው። ደርዘን ነው ይሄ ከትንሹ እስከ ትልቁ። ያው ተቀብያለሁ። እና እነዚህ ድስት ናቸው። አንድ ቆጣ ምኑ ያው ብላውን ተሰጥቶኛል። ቀድማ እንትኑን አስገባና
የራሷ አምጡ ወላሂ ይጠቅማል። ወላሂ ብዙ ጊዜ አሁን እዛ ሀገር ላይ የሆነ ሰው የለ እዛ ሀገር እንትናችሁ ግን የዛ ሀገር ዕቃ ነው የዛ ሀገር ዕቃ ወላሂ እኔ ራሱ ስላላመጣው ማለት በጣም ተቆጥቻለሁ። በጣም ውድ ነው አይቻለሁ። ይሄ ደግሞ መጋረጃ ነው ማለት ነው። ሁለት ተካፋቹ መጋረጃ ነው። ያው እንደዚህ ነው ማለት ነው። ሁለት ተካፋቹ መጋረጃ ነው። እና በጣም ትልቅ ነው መጋረጃው ማለት ነው። ስፋት አለው። ያው ለትልቁ በር ነው እንጂ ለትንሹ በር አይሆንም። ከውስጥም ደግሞ እንትን አለው ሺፎን አለ የራሱ ማለት ነው። ስሱ አለው እና ይሄ በውጭ ጊዜ አይደል ነው። የዛኛው እንትን ሁለተኛው ማንጠፊያ ማለት ነው። ድስቱን አስገባ አስቀድማስ እሺ የእንትኑ ማድረጊያ ጥራስ ጨርቅ ማለት ነው። የቡኒ ጥራስ ጨርቅ ይሄ ደግሞ 4 ሜትር ምንጣፍ ነው ማለት ነው። 4 ሜትር በ4 ሜትር ምንጣፍ ነው። 4 ሜትር በ3 ነው። በጣም ትልቅ ነው ማለት ነው። ርዝመት አለው። በጣም ረጅም ነው። ይሄው 3 ሜትር ይሄ 3 ሜትር ምንጣፍ ነው ማለት ነው። ይሄም 4 ሜትር ምንጣፍ ነው። ይሄ የአልጋ እንትኖች ናቸው። የትራስ ጨርቆች ናቸው የአልጋ ማለት ነው። ይሄ ሁለት ነው። ይሄ ሁለት ይሄኛው ደግሞ ሁለት አንድ ወስደሽዋል እንደዚህ አይነት አንቺ ለፈልጉ ንቃ ምሮት ላዘዝ